አንድ የአካባቢው ነዋሪ ከተዋወቁና አብረው ከሆኑ ግን ታሪኩ ፍጹም የተገላቢጦሽ ይሆናል። የሚደረግሎት እንክብካቤ የመንደሩ ከንቲባ የሆኑ ያህል የሚሰማውት። አብረዋቸው መዋል፣ አብረዋቸው መብላትና በቤታቸው ማደር ይፈቀድሎታል። አልጋቸውን ለቀው እነሱ ያገኙት ቦታ ይተኛሉ። የአካባቢው ሰው አብሮት ካለ ማንም በፍጹም አይተናኮሉትም። ይህንን ላደረጉበት ክፍያ አይጠይቁትም። እርስዎ አንዳች ምክንያት ፈጥረው ካልሰጧቸው በቀር። ደግነቱ ሰፈሩ የኤሌክትሪክ ኃይል ተጠቃሚ ነው። ችግሩ ግን እጅግ ውስብስብ እና ያረጀ መስመር ነውና ያለው ኤሌክትሪክ በየሰዓቱ ይቋረጣል። ለቀናት ጨለማ ውስጥ ማደር የተለመደ ነው። ገመዶቹ በጣም ዝቅ ከማለታቸው የተነሳ በሞተር ሳይክል ሲጓዙ ሁሉ ካልተጠነቀቁ ጠልፈው ሊጥሎት ይችላሉ። ሰፈሩ የባስ አገልግሎት ተጠቃሚ ቢሆንም ሞተር ሳይክሎች ግን ዋነኛ የትራንስፖርት አማራጮች ናቸው። ማሳረጊያችንን ወደ መነሻችን ተመልሰናል። የአንቺን ቻይና ገብተናል። የዓለማችን ጠባቧ ከተማዋን ከትላልቅ ህንፃዎቿ ስር ሆነው ከተመለከቱ የከተማዋ ትክክለኛ ገጽታ ላይገለጥሎት ይችላል። ከፍ ብለው ሲያዩት ግን አንድ ጎዳና ብቻ ያላት በሁለት ተራሮች መሃል የተጣበቀች 30 ሜትር ስፋት እና 5 ኪሎ ሜትር ርዝመት ያላት አስደናቂ ከተማ ናት። ጥበቷ ላንስ ብሏት ከዚህችም መጠኗ ላይ ከፊሉ በናንጂ ወንዝ የተሸፈነ ነው። ቻይናን በሚያህል ሰፊ ሀገር ባልጠፋ መሬት ምን ሲሉ በተራሮች መሃል በተጣበቀች ከሲታ ቦታ ላይ ይህን ሁሉ የህንፃ ማዕት ገነቡት ሊያስብሎት ይችላል። የነዋሪዎቿን ቁጥር ቀላል እንዳይመስላቸው። አንድ ቀጭን ጎዳና ብቻ ባላት ጠባብ ከተማ ውስጥ 450 ሺህ ቻይናውያን ይኖራሉ። ወደ ያንጂን የመጡት ለመጀመሪያ ጊዜ ከሆነ ሰላማዊ እንቅልፍ መተኛቱን እንጃ። በመሃል የሚያልፈውን ወንዝ አይተውታል። ጸጥ ባለ ምሽት ላይ የወንዙን ድምፅ ያስቡት። ሌላም አስፈሪ ድምፅ አለ። ወንዙ ዙሪያው በእንቁራሪቶች የተሞላ ነው። ሙሉ ከተማው በሁለት ተራሮች የታጠረ መሆኑን አይርሱ። በውድቅት ሌሊት የወንዙና የእንቁራሪቶቹ ጩኸት ከተራራው ጋር እየተጋጨ ሲያስተጋባ እየሰሙ ሰላምም እንቅልፍም አይታሰብም። በፍጹም ሰው በማይኖርበት የዓለም ክፍል ብቻውን የተጣሉ አይነት ስሜት ነው የሚሰማውት። እንግዳ ከሆኑ ነው ታዲያ። 450 ሺዎቹ ነዋሪዎቿ ግን እንቅልፍ እምቢ የሚላቸው ይህንን ድምፅ ካልሰሙት ነው። የእንጂን ችግር በድምፅ ብቻ ቢያበቃ መልካም ነበር። ከተማዋን ከጫፍ እስከ ጫፍ የሚያካልላት የናንሲ ወንዝ ልክ እንደምታዩት በሰላም የማይፈስበት ወቅቶች አሉ። ያገኘሁትን ሁሉ ካልበላው የሚልበት። በተለይ በወንዙ የላይኛው ተፋሰስ ዝናብ ጠብ ባለ ቁጥር ብቸኛው የደራሽ ጎርፍ መጉረፊያ መንገድ ከተማዋ ትሆናለች። የከተማዋ ህንፃዎች እንዲህ ረጃጅም ቅልጥም ያወጡት ያለ ምክንያት እንዳይመስላቸው። ከምድር ብዙ ፎቅ ከፍ ብለው የተሰሩበት ምክንያት በወንዙ አደገኛነት ተገደው ነው። በጎርፍ ምክንያት ለዘመናት የደረሰባቸውን አበሳ ትተን በቅርቡ በ2020 የተከሰተ የጎርፍ መጥለቅለቅ ብቻ እንኳን በርካቶች ህይወታቸውን እንዲያጡ፣ በሺዎች የሚቆጠሩትም እንዲፈናቀሉ አድርጓቸዋል። ሌላኛው የከተማዋ ገጽታ ሙሉ በሙሉ በሚባል ደረጃ በህንፃ የተሸፈነች መሆኗ ነው። የተወሰኑ ቤቶች ካልሆኑ በቀር በከተማዋ ቪላ ቤቶችን ማግኘት የተለመደ አይደለም። ምክንያቱ አንድ ነው፣ መሬት ውድ ነው። ዕለት በዕለት እየበዛ የሚገኘውን የነዋሪዎቿን ቁጥር ለመሸከም ከተማዋ ሁለት አማራጮች ብቻ አሏት። ወይ አየር ላይ ወደ ላይ፣ ወይ መሬት ላይ ወደ ጎን መርዘም። ሁለቱንም እያደረገችው ትገኛለች። በየጊዜው አየር ላይ በከፍታ መሬት ላይ በቁመት ትረዝማለች። ሌላው አስደናቂ እውነታ የትራንስፖርት መሰረተ ልማቷ ነው። ለ450 ሺህ ዜጎቿ የሚሆን አስቤዛ ከሌሎች የቻይና ከተሞች ተጭነው ነው የሚመጣላቸው። አጓጓዡ ባቡር ነው። ሀገሪቱ ቻይና ናትና የአንጂን ነዋሪዎች ዘመናዊ የባቡር መስመር ተጠቃሚ ናቸው። ጂኦግራፊያዊ አቀማመጣቸውን ላየ ግን ቻይናውያን ባይሆኑ ኖሮ ከዓለም ተቆራርጠው መቅረታቸው አይቀርም ነበር። የቻይና ቴክኖሎጂ ረቂቅ ነውና ባቡሮቿ በተራሮች ስር በድንጋዮች መሃል እየተሽለከለኩ ያንጂንን ከተቀረው ቻይና ያስተሳስራሉ።
የዛሬው ውይይታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን። Blocking those giving you nightmares? Trust Iliated to unblock it. It's fast in 25 seconds. Lasts long for up to 12 hours. Iliated, generations of family care. ነጋዴ ነበሩ፣ ሀብት የተረፋቸው። አሁን ደግሞ ፖለቲከኞች ሆነዋል። እዛውም ዓለምን አንቀጥቅጠው የሚገዙ። አንድ ነገር ያመሳስላቸዋል። ሁለቱም ምድር በእነሱ ዛቢያ እንድትሽከረከር ይፈልጋሉ። ከዚህ ውጪ የሚጨበጥ ባህሪ የላቸውም። ዛሬ አንዳቸው አንዳቸውን ስም ጠርተው የማይጠግቡ ጓደኛሞች ናቸው። ትናንት የነበራቸው ታሪክ ደግሞ ፍጹም ሌላ ነበር። በዓለም ፊት ወገባቸውን ይዘው ክፉ ደግ የሚነጋገሩ ባላንጦች ነበሩ። ኢሎን መስክ እና ዶናልድ ትራምፕ። ትራምፕ ለሁለተኛው የስልጣን ዘመናቸው ምርጫ ለመወዳደር ሽር ጉድ በሚሉበት 2022 ላይ ኢሎን የዲሞክራቶች ደጋፊ መሆኑን በአንድ ቃለ መጠይቅ ላይ ተናገረ። በ2016 ምርጫ ድምፄን ለትራምፕ ሳይሆን ለዲሞክራቷ ሂላሪ ክሊንተን፣ በ2020 ደግሞ ለጆ ባይደን ነበር የሰጠሁት አለ። ይህኔ ዶናልድ ትራምፕ ወገባቸውን ይዘው ብቅ አሉ። You know, he said the other day, oh, I've never voted for a Republican. I said, I didn't know that. He told me he voted for me. So he's another bullshit artist. ይህ የውሸት አባት አሉት። ይህ የውሸት አባት እኔ ዋይት ሀውስ እያለሁ ግን ድምፁን ለእኔ እንደሰጠኝ ነበር የነገረኝ አሉ። ኢሎን መስክም የመልስ ምት ሰጠ። ይህ ሽማግሌ አሁን ጡረታ መውጣት ያለበት ሰዓት ነው። እርጅናው እንኳንና አሜሪካን ታህል ሀገር አንድ ተራ ድርጅት መምራት አያስችለውም ሲል ወረፋቸው። ትራምፕም መዘርጠጥን ይችሉበታል። ሐምሌ 12 2022 ራሳቸው ባቋቋሙት ትሩት በተባለው ማህበራዊ ገጻቸው ላይ ይህንን አሉ። ያኔ ዋይት ሀውስ መጥቶ የማይረቡ ፕሮጀክቶቹን እንድደግሙለት ሲጠይቀኝ ቀንደኛ የትራምፕና የሪፐብሊካን ደጋፊ እንደሆነ ነበር የነገረኝ። ያኔ ተንበርከክ ብዬው ቢሆን ኖሮ ገንዘብ ለማግኘት ሲል ተንበርክኮ በለመነኝ ነበር። ምክንያቱም እነዚያ የማይረቡ ድርጅቶቹ በመንግስት ድጎማ ነው የቆሙት። ርቀው መሄድ የማይችሉት የኤሌክትሪክ መኪኖቹ፣ ካገኙት ግዑዝ ነገር ጋር ሁሉ የሚጋጩት አሽከርካሪ አልባ መኪኖቹ እና አየር ላይ የሚፈነዱት ሮኬቶቹ ድጎማ ባናደርግላቸው ኖሮ ቆመው ባልተገኙ ነበር አሉ። ይህንን ሁሉ የተባባሉት ከ2 ዓመት በፊት ነበር። ምናልባትም 2 ዓመት ለሀብታሞች ሲሆን ብዙ ነገሮችን የሚያስረሳ ሩቅ ጊዜ ሊሆን ይችላል። የዛሬ ፍቅራቸውን ያየ ታዛቢ ግን ከ2 ዓመት በፊት አንተ ሽማግሌ፣ አንተ የማትረባ መባባላቸውን እያሰበ